ደብሮናል። እግዚአብሔር ደብሮኛል። አይደብርሽ እንዴ? እያለቀ ነው እያለቀ ነው። አሁን መጠናቀቂያው ደርሷል። ተረጋጉ። በሏቸው ማርያምን እዚህ ጋር ተጻፉልኝ። ስራ ነው እያልካት ተጻፉልኝ እባካችሁ። እኔ ልቤ ተሰብሯል። የእናንተ እያለቀ ነው። የእናንተ ስራ ነው ብሌን እንዴ? ስራ ነው እያለቀ ነው። አይደብራችሁም? ጸሎት አድርጊላቸው። ስራ ነው እያላችሁ ልቤ ተሰብሯል። እባካችሁ ተውኝ በቃ። ብሌን አታልቅሽ። ፈጣሪ ስሚ ብሌን ደውያለሁ። እኔ ደህና ናቸው ብሌን ሀብ አግኝቻለሁ። እግዚአብሔር በመድኃኒዓለም በማርያም ታይ ሀብ አውርቻለሁ። እኔ ምን አለ? መረጃ ይዟል እሱ እና ከጀርባ አብረው ተገናኝተዋል። ከጨረሱ በኋላ ከእንትን ዛሬ ነው የተገናኘ። ያ አሁን ከመሸን የደወልኩ እኔ በቃ ነገ በሰላም ሊመጡ ይሆናል። ጋሽ ስለያዘው ችግር የለም። እናትሽ አንቺ አታልቅሽ። ኧረ በእነ ወይኔ ስራ ተታረደለኝ ማንም አይለየው እያለ ነው እና ሀብ መረጃ ከባድ መረጃ ስለያዘባት ልጅቷ ችግር ነው። ዋጋ ከባድ መረጃ ይዟል። ኧረ እንደው በእናትሽ እኔ ምን አይነት ሴጣን ወይኔ መቤት የማርያም ትርዳው በእውነት። እና ልጅቷ እኮ አይደለም የቁርጥ እኮ አይደለም የተናገረችው። ስለዚህ ጋሽም ስላለበት ምንም ችግር የለም፣ ይገናኛል። ስለተናደደች ነው ለውሳኔ። ለምን ምን ተረጋግታ ነው መወሰን የምችለው እንጂ አሁን በአንድ መወሰን አይችልም። አታልቅሽ። በንዴት ያወራችሁ ነው እና ጀርባ ተገናኝተዋል፣ አግኝታችኋለች፣ ተገናኝተዋል፣ ሁሉም ተገናኝተዋል። አብሽሪ ነገር በሰላም እግዚአብሔር ታይ ፈጣሪ ይሰማሻል። እመቤቴ ማርያም ትሰማሻለች። እመቤቴ ለምኝ። ኧረ በእናትሽ ችግር የለም፣ ሁላችን ምን ብሎ ችግር የለም። አዎ ለምኝ፣ አታርቅሽ። በእውነት እኔ አንቺ ማየት የምፈልገው ልክ እንትን እመቤቴ ማርያም ስትለምኝ ነው እዚህ ላይ ማቅሽ። ቪዲዮ ይዛባት ተይዞባታል ልጅቷ። ማንኛው እሺ ከያዙባት ለምንድን ነው የማይቋጩት? አይ አሁን እኮ ያለ ልጅቷንም አብሮ ለማቅረብ ነው ያችኛዋ ነገር እንትን ያመጣችው። እላችሁ እንደሱ እየተባለ አሁን ምንድን ነው ያደረገችው? እሷ አይታችሁት ከሆነ ማለት ነው ያቺ ማንሽ የምትባለውን አሳፈነ። ብዙ ልጆች እኮ ነው ያሳፈነቻቸው። አይታችኋል? ቪዲዮ ይዘንባታል ያሉትን በሙሉ አሳፍና ጨረሰቻቸው። እነሱ ድራማ እንደዛ አታውሩ፣ የሌለ ነገር አታውሩ። እንደዚህ ያላችሁ እናንተ አይዲያ ለምትሰጣላችሁ እንትና ተቀበሉ። ስራ እንደዚህ ዝም ብላችሁ በውስጥ እንትን በሉት። ብሌን ዝም በይ እሺ። ሀብ አሪፍ ነው ብሏል። ነገ በሰላም ይመጣል። ምንም ነገር የሚፈጠር የለም። ተረጋጊ እሺ። ብሌን የመቤት የለምኝ አንቺ ልብሽ ሆኖ ትሰማሻለች። ብሌንዬ የኔ ወርቅ የኔ ሄት አንቺ ጠንካራ ሴት አይደለሽ? አስተዋይ አይደለሽ? በእውነት ትሰማሻለች። አንቺ ሰው ነሽ። እናንተ ሲጀመር ስራ ነው። ለምንድን ነው አምናችሁ የማትቀበሉት? ለምንድን ነው ጭንቅላታችሁ? ውሃ ጠጪ። ስራ ነው። ስራ ነው። ታፍሩበታላችሁ። ነገ ታፍሩበታላችሁ። ብሌን ማርያምን ታጠቢው ስንፈርበ እኔ ስራም ሆነ ምንም ሆነ ተለያይቶ መሄድ ስለማልፈልግ ነው። ስራ ነው። አስተማሪ ነገር እየሰሩ ነው። አይለያዩም። ማን ይለያያል? ምንም አያስተምርም። እባክሽ ውዴ ምንም አያስተምርም። በደንብ ያስተምራል። ባታበው የለታለው እየተጎዳሉ ሁለቱም ሁለቱም ተደማመጡ።
ቆይ ዝም በሉ ተደማመጡ። ያስተምራል ይውልሽ ብለኝ ያስተምራል። አያስተምርም እኮ አላልኩሽም? ያስተምራል። እኔ ብሩክ ያደርገዋል ብዬ አይደለም ያልኩሽ። እኔ አያደርገውም፣ 100% አያደርገውም። እኔ ለብሩክ በ10 ጣት ይፈርምለታል። አያደርግም ግን አያደርገውም። አላውቅም ግን እኔ እንደዚህ ሆኖ ማለት እኔ አልፈልግም። ተረጋጉ። ያደርገዋል ብዬ አይደለም። ማለቂያው ደርሷል። ያደርገዋል አይደለም። ትክክል ነው የተናገሩት። በቃ ማለቂያው ደርሷል። በቃ ተረጋጉ። ራሳችሁን አስተካክሉ። ለነገ ሱለት ነገ ደህና ነገር ይመጣልናል። እመቤት ማርያም ትሰማሻለች። ልብሽ ሰላሙን ያምጣላቸው። ሰላማቸውን ነው ስቃው ተቃቅፈው ያጸጉሯ እያሻሸ የሚመጣውን ነው። ጠብቂ ሱለት አርጊ። ከዛ የበለጠ ጠብቂ። ትደሰታለሽ። ያለቀሳችሁትን እንዳፍሽ ያድርግልሽ። አትጨናነቁ። እነሱ መቼም አይለያዩም። ስራና ስራ ነው። አስተማሪ ስራ ነው። ይሰው ሁሌ እየተሳሳቁ ይምጣላችሁ። እስቲ ቻናላችሁ ብቻውን እሱ የምፈልገው ቦታ ብትሆኑ እኔ በዛ ቦታ ብሆን ምን የማደርገው ብላችሁ ተወያዩበት እንጂ ማልቀስ ነው። አይለያዩም። እነሱ መቼም አይለያዩም። እራሳችሁን አምናችሁ ተቀበሉ። በቃ ስራ ነው ብላችሁ አምናችሁ ተቀበሉ። ለምንድን ነው ራሳችሁን የምትጎዱት? በየቀኑ ቤት እንዳፍሽ ታርጉ እና ምንም በዚህ ርዕስ እኔ በሆን በዚህ ቦታ ምን አደርጋለሁ ብላችሁ በዚህ ሌላ ነገር አቁሙ። አይዞሽ ቆንጆ ወሬ ይመጣል ነገር በዚህ ብዬ ተወያዩ። እኔ በዚህ ቦታ በሆን ምን አደርጋለሁ ተወያዩበት። ስለ መለያየት አታውሩ። አይለያዩም እነሱ። ሌላ ርዕስ ቀጥሉ እንጂ አይለያዩም። እግዚአብሔር ያጣመረ መቼም አይለያዩ። እነሱ መስራት ስላለባቸው ነው። እናንተ ስታስቡት እኮ ብዙ ነገር ወጪ አለ እኮ ሀገር ቤት እኮ የቤት ኪራይ አለ፣ ምን አለ። ዩቱቡ የተከፈተው እኮ ለመተቃቀፍ እና ለመተሻሸት እና ለመለፋፋት አይደለም። ቁም ነገር እነሱ ሊያስተምሩ እኛ የለመድነው እሱ ስለሆነ እኮ ነው የለመድነው እሱ ስለሆነ። ጠብቆ ሁሌ እስከ መቼ? አንዳንዴ እንደዚህ እንደሚመጣም ያዛርኩት። ሁሌ ፋሲካ የለም። ስለዚህ አንዳንዴ ጾመም አለ። ስለዚህ ተረጋጉ፣ ይስሩበት። እያለቀ ነው አሁን። በቃ ማለቂያው ነው። ገብቶሻል? አሁን ነገ አይን ብዬ ላስብበት። እውነቷን እኮ ነው የጠየቃት ጥያቄ ወዲያው ነው ጭንቅላቷን ልቧን አሳምር። ትክክል እኮ ዛሬ ትክክል ነው ሁሉም ነገሩ። የመለሰችው መልስ ሀይሚ የመለሰችው መልስ ትክክል ምላሽ ነው። ለምን እኔም እዛ ጋር በሰው ቦታ ብሆን የማደርገውና የምመልሰው የመለሰችው ማለት ነው። ግን እዛ ጋር ብናቆም ብንለያይ ተቀበል የሚለውን ያመመኝ እዛ ጋር ነው። ትክክል። ያ ምንድን ነው ትወስናለች። በአንድ ውሳኔ አይቸኩሉ። እሱም ደግሞ የተናገራትን ደግሞ አስቡ። ድንግል ማርያም ዳሳ ያጣመራችሁ መቼም አልኳችሁ። እኔ በዚያ አምናለሁ። የነገው ቅዱስ ገብርኤል ያው እሱም እኮ አምኝና ከኔ ከቀጥ ያለ እንትን በኋላ ላይ ችግር እንዳይፈጠር ወላዲተ አምላክን ያበሰረ እኛንም መልካም በለተቀኑ መልካም ነገሩን ያብስረ ቅዱስ ገብርኤል እግዚአብሔርን አሜን። በለተቀኑ ቅዱስ ገብርኤል ታሪክ ይቀይር። እውነት አናንያን አዛርያን ሚሳኤልን ያወጣ ቅዱስ ገብርኤል እነሱም ከዚህ ተመንጠቆ ውስጥ ውጥት አድርጎ አንድ ያድርጋቸው። እናንተ ሀይሚ በውስጥ የምታወሩ የሉም እዚህ ሲያነሱ አይደል እንዴ? አሁን ስለዚህ ርዕስትታችሁ ውስጥ ይባሳችሁ ሙቲቱና ነገን ጠብቁ። በቃ ነገ ጠብቁ። አሁን ስለዚህ በዚህ በአሁን ሀይሚን በጠየቃት ዛሬ በሰሩት ላይ እንደራሴ ብሆን ብላችሁ ተወያዩ። እሺ እንወያያለን። እንደ ሴት ማንኛውም ሴት እኮ መወሰን የምትችለው በአንዴ እኮ ማንኛውንም እራሷን ገደል ልከት አትችልም። አይታ አስባ ልቧን አዳምጣ ነው መወሰን የምትችለው እንጂ በአንዴ እዛ ላይ ልትወስን አትችልም። በትምህርቱም ዓለም ሲሆን ማለት ነው። ብላለች እኮ
ብላ ነበረ። ጊዜ ስጡኝ ላስብ ምናምን ስትል ነበረ እኮ። ስለዚህ ነገ ጊዜ ተሰጥቷታል። አሁን ምናልባት ነገ ላትመጣ ትችል ይሆናል ምናልባት። ከዛ በኋላ ተስተካክላ ከጎኑ ትሆናለች። አለበዚያ ግን አንድ ነገር ብትማሩ እሺ ከኔ ጋር ሁኚ ብሏት አልሆንም ብላ ብትለየው ማለት ነው እና ልጁ ያንተ አይደለም ቢባል ምን ተመልሳ ትመጣለች? እሱስ ልቡ ይቀበላል? በጥሩ ነገር ብለዋታል እኮ ብለዋታል። አንቺ አሁን ብትሄጂ አለ የክፉ ቀን ከኔ ጎን ካልሆንሽ ነገ ደግሞ ያንተ አይደለም ሲባል እንዴት ነው የምትመጪው? እኔ እንዴት ነው የምቀበልሽ? ሁለቱም ላይ መልስ ነው ሆነባቸው። እሷም ደግሞ አሁን ትታ ብትሄድ ነገ እንዴት ይቀበላታል? እሷም ደግሞ እሺ ብላ ብትቀበል ነገ እንዴት ትሆናለች? የነገን ነው እያሰቡ ያሉት ሁለቱም። ስለዚህ ሁለት ስማርቶች ናቸው እነሱ እየሰሩም እያስተማሩም ነው። ተረጋግታችሁ መከተል ብቻ፣ ቪዲዮን ማየት በደንብ መስማት። እሷ አሁን ከአንተ ጋር ሆኜ ነገ ላልደሰት ይችላለሁ። እሱ ደግሞ ዛሬ የክፉ ቀን ከኔ ጎን ካልሆንሽ ነገ እንዴት ነው የምቀበልሽ? ሁለቱም ላይ መልስ ነው ያደረጉብን። ታውቃለች የኛ ላይ ራሱ የትኛው አንቺ ራሱ የራሳችን በራሳችን አድርገን ብናስበው የትኛውን ነው የምንቀበለው? ወይን የእሱን ነው ወይን የእሷን? ኖ ብሩክ የጠየቀውማ ትክክል እኮ ነው። ኦልሬዲ እኮ 100% እኮ የኔ አይደለም ብሏታል አይደለም? ግን እስከዛ ድረስ ለምን በመሀላቸው ጭቅጭቅ ይምጣ? ጭቅጭቅ የሚመጣ ጭቅጭቅ እንዳይመጣ ውስጣችን እናሳምንና አንድ ላይ እንሆናለን። ትክክል እኮ በቃ ምን ብሩክ ያነሳው ሀሳብ ትክክል አይደለም አትበሉ። እሷም ትክክል ነች፣ እሱም ትክክል ነው። ስለዚህ ዝም ብላችሁ ተከተሉ። ሁለቱም ላይ ያ ጥያቄ እንዴት እንደምመለስ አሁን ሀይሚዬ ናት። እዚህ ጋር ግን ሀይሚዬ ናት እንግዲህ ከዚህ በኋላ መወሰን ያለባት አይደል? እሱ እሷ ናት ይህንን ጥያቄውን ለመመለስ ያለበት እንግዲህ። ለዛ እኮ ነው ነገን ታርጎበት ስለሆነች ላስብበት ብላኝ እሱ እግዚአብሔር እንግዲህ መድኃኒዓለም ክርስቶስ ታሪክ ይቀይር። ማንም ሰው ማምላክ ወላዲተ አምላክ አይወስንም። እናንተ ስታስቡት ሁላችሁም አንድ ነገር ብትባሉ ወዲያው እኮ አትወስኑ። የወሰናችሁት ወዲያው ስህተት ሊሆን ይችላል። ስለዚህ ጭንቅላታችሁን፣ ልባችሁን፣ ሁሉ ነገራችሁን ማዳመጥ አለባችሁ ለውሳኔ ከመቸኮላችሁ በፊት። ስለዚህ እሷ የሚያደርገችው ጌታ የሄደችበት ምክንያት ትክክል ነች። መሄድ አለባት። ማሰብ ልቧን አዳምጣ የመልስ ምልክት ትሰጣለች ወይ ደግሞ ነገር እሷ ሲጀምር እናንተ ስታስቡ አንዳንዴ ግን ከነገ ጀምሮ አዳምጡኝ ያባባል። ራሱ ሲናገር አንድ ነገር እንትን አይደለም እውነተኛ ቅጭ አርባ አይናገሩም። ይኸውልሽ እናትዬ እውነተኛ መለያየት ቢሆን እኮ ከነገ ጀምሮ ቪዲዮ አይመጡም። ሲጀምር አይሰሩም ቪዲዮ። አስቡት በቃ ተለያዩ ማለት ተለያዩ ነው። ከዚህ በኋላ ቪዲዮ ሀይሚና ቡቡ የሚባል የለም ብላችሁ ታስባላችሁ? ይሄና እኛን እያስተማሩ ስራም እየሰሩ ነው። ዝም ብላችሁ መከተል ነው፣ ዝም ብላችሁ ማየት ነው። በዚህ ርዕስ ላይ ተወያዩ። እኔ እዚህ ጋር አንድ የሚገርመኝ እህቶቼ ምን መሰላችሁ? አንድ ቀን ስትመጣ ሆዷ እንደዚህ አያስታውቅም ነበር። እንደገና ደግሞ በማግስቱ ትልቅ ሆኖ መጣ። ደግሞ ከዛ ደግሞ ትንሽ ሆኖ መጣ። እንዴ ምን አይነት እርግዝና ነው? ሆድ ይቀያየራል እንዴ? እኛ አላየንም። እንግዲህ እስቲ እናንተ ሆዷ እርግዝና ያለባት እኔ እኮ እርግዝና ያለባት የምን እርግዝና የለም ወፍ የለም ታውቃላችሁ? እርግዝና የለሳችሁ ናቸው አይዲያ የሰጣችሁ በሽታ ካለበት ይቅርታ አድርጉልኝ። እንዳንድ ሴት የእውነት እንዳንድ ሴት የታዘብኩት ትልቅ ይሆናል በቃ ሆዶ ትናንትና ደግሞ አይታችሁ ተሆነ አቀማመጧን እግሯን ሰቅላ ተውስጥ ታየት ተላይ ደግሞ ሆነ ነገር እንትን ብላ ወደ ውስጥ ግብት ያለ እዛች ጋር ደግሞ ቁጭ ያለች ነገር ነበረች።
እንደዚህ ያለ እርግዝና አለ እንዴ? ሲጀምር ቆይ ብሌን አንድ ነገር ልጠይቅሽ። እርጉዝ ሆነሽ እግርሽን ሰቅለሽ ትቀመጫለሽ? እንዳያምም እንደዚህ ለመቀማመጥ እንኳን እግራዊ ሰቅዬ እናትዬ ቀን ጎንበስ ብዬ የሆነ እቃ ማንሳት አልችልም ነበር እኔ በ6 ወር። እኔ ግን ላስኬት እንዳይሆን ነው ላስኬት እንዳይሆን ይሄ ነገር ይኸውላችሁ፣ እንደ ነገር ልንገራችሁ፣ እንደ ሀሳብ ልንገራችሁ 50-50 ነው የምነግራችሁ። ምናልባት ሀይሚን ሳታቅ ፕራንክ እያደረጋት ይሆናል እሷና እሱ ሆነው እንደ ሀሳብ ነው። ለምን እርጉዝ አይደለችም ልጅቷ፣ እርጉዝ አይደለችም። ሲጀመር እርጉዝ አይደለችም፣ ጓደኛውም አይደለችም። በቃ የእምነትን ጥቅ እርጉዝ ካልሆነች ሀብታዳ ትናንትና ለጋሽዬ ውሸቷን ነው መድኃኒት አጠጥታ ነው ምናምን ለምን ይላል ታዲያ? እንዴ እና ስራው እንዴት ይሰራ? ሁሉን ነገር እውነት ከተነገረማ እንዴት ስራው ይረዝማል? እኔ እንጃ። እና እኔም ደግሞ ዛሬ መታ ነበረ ከአብ ጋር ለሙሽዬ እንናገራት፣ ሙሽዬ ከሌላ ሰው ከምሰማ እኛ እንናገራታለን ስትል እንዳትናገራት አለ። ምንም ዝም ብላችሁ ሁሉም መስራት ስላለበት ነው። ለምን ቪዲዮ ሙሽዬ እንዳሰማ ሙሽዬ ብሰማ ታስታርቃለች፣ ግን እንዳሰማ እኔ መስረጃ አለኝ ሁሉም ነገር እኔ ነኝ የሚጨርሰው እያለ ነው እንግዲህ። አዎ ቆይሽ፣ እዚህ ጋር ደግሞ እሷ ለሀብም ሳትደውል ለሀይምም ሳትደውል ለብሩኬም ሳትደውል ለሚፍታ ደውላ የምነግራችሁ ነገር የመቋጫው የመጨረሻው መቋጫ የምነግራችሁ ነገር አለ ብላ መልሳ ነበር፣ አምጥታችሁ ነበር አይደል? ከዛ ተደስቶ አይታችሁ ከሆነ ሚፍታ ተደስቶ በቃ ደስ ብሎት በቃ እየሳቀ ቪዲዮ ይዞ ነበር እንትን ያለው። በኋላ ደግሞ የማይሆን ነገር ነው የገጠመው። እዛ ብሩኬን ደግሞ እንደዛ ያለ ነገር እንትን አለ። እጇንስ ቀስራ ያን ያክል እንዲ እንጃ። ብቻ እኔ መድኃኒዓለም ክርስቶስ እሱ እኔ የተወሳሰብኩበት ታውቂያለሽ፣ ሌላ ነገር ሳይሆን ዛሬ ቲጂ ይኸውልሽ ለአንቺ ልመልስ እንደሄደች ነበረ። እንዴት አረፈሽ? እንዴት አመሸሽ? ሰላም ነሽልኝ? ደህና ነሽ? ኑይት ነሽ መሰለኝ፣ ድምፅሽ አይሰማም። አዲስ ሳሚልኝ እግዚአብሔር ይመስገን። እንዴት ነሽ? አለሽ? ደህና ነሽ? እንኳን አደረሰሽ ለቅዱስ ገብርኤል ለዓመቱ። አሜን። እንኳን ቅዱስ ገብርኤል አባታችን አደረሳችሁ። እዚህ ጋር አላችሁ ሁላችሁም እንኳን አደረሳችሁ። ይኸውልሽ ብሌንዬ ቅዱስ ገብርኤል አባታችን አለ፣ እሱ አያሳፍረንም። እነዚህ ልጆች ስራ ነው የሚሰሩ። ዝም በይ። በምን እንደተረዳው ታውቂያለሽ? ስራውን ሀይሚዬ አታውቅም፣ ጋሽዬ የሚያውቅ ይመስለኛል። እዚህ ጋር ማለት ነው ሊጠናቀቅ ስራው እየደረሰ ነው። እዚህ ጋር ደጋግሞ ይሄ ነገር እንደዚህ ቢሆን ጥለሽኝ ትሄጃለሽ ወይ? ከዛ በኋላ ልጁ የኔ ባይሆን ደግሞ ተመልሰሽ ትመጫለሽ ወይ እያላት ነው። ይሄ ነገር ግን እንደ ሰው አመለካከት ነው። በጣም እንግዲህ የመጨረሻ ለሷም እዚህ ጋር ስራውን እያጠራ እየሄደ ነው፣ ራሱንም እያጠራ እየሄደ ነው። እንደሚመስለኝ ይሄ ነገር ስራ ነው፣ እውነት አይደለም። ብሩኬ ጭራሽ ልጅቷ ጋርም አልተኛም። ምን ይሰራ ታዲያ? እንደዚህ እየሰሩ ተፍ ይበሉና ሽማግሌ እኮ ሲላክ የጉራጌን በዓል ታውቂያለሽ፣ ሰንጋ ነው የሚቆመው። ያ ሰንጋ እንግዲህ 1 ሚሊዮን ራሱ አይገዛም። እና የኔ እናት ነገሩ ስራ ነው እንጂ ከተፈለገ ይሄ ነገር በውስጥ የሚያልቅ ነገር ነበር። እና ብሌንዬ ለማንኛውም የኔ ውድ ቅዱስ ገብርኤል አባታችን ደግሞ ነገ እንደማያሳፍረን ስለምናቅ ብቻ የኛ አባት የመላእክቶች አለቃ ማለት ነው። የመላእክቶች አለቃ 3ቱን መላእክቶች ከእሳት ያዳነው አምላክ ሀይሚዬና ብሩክዬ የሚወጣሉ። እና ጆሮ እንትና ማነው እሱ ጆሮ ወደፊት ነው፣ ግንባር ወደፊት እናደርጋለን። በትንሽ ነገር መረበሽ የለብንም። እኔም እግዚአብሔር ይመስገን እናቴ ከሰው ቤት ያው ዛሬ አሁን ገና ገባሁኝ፣ ከዛ መጥቻለሁ። ነገ እንጨፍራለን፣ እግዚአብሔር ያውቃል። አሜን። እንደ አፈሽ አድርግልን። አይ ቅዱስ ገብርኤል አያሳፍረንም። ግድ የላችሁም ይሄ ነገር እንደው አይሚጌ የኔ ቆንጆ ግድ የለሽ ሜኔማ ብሌን ወይዬ ብሌን እንዳታስወርጂ፣ ብታስወርጂም ባላችንም ተቆሽ እንዳታስወርጂ፣ ልቀመጥ እንዳታስወርጂ።
ወሬ ያዳምጣል። እኔ ወሬ ሱስ ሲደፋኝ ነው ወሬ ያዳምጣል። ይታይሽ የት ነሽ? አናን ወረደች እንዴ? ሰላም ነው ይታይሽ? አልመጣችም እንኳን አንዘራች። እንዴት ናችሁ? አለን እግዚአብሔር ይመስገን። እግዚአብሔር ይመስገን። እና ምን አለ ቡሩኬ የኔንና ሀይሚዬን አንድ መሆን የምትፈልጉ ብዙ ነገር እያየሁኝ ነው። የኔንና የሀይሚን መለያየት የማትፈልጉ ብዙ አላችሁ። ጸልዩልን፣ ጸሎት አድርጉልን ብሏል። ሰመኒ የዓመቱ ነው የወር የዓመቱ ነው ቅዱስ ገብርኤል የዓመቱ ነው ቅዱስ ገብርኤል። በቃ እኔ አሁን ዳቦ ደፋለሁ። እንደ ገብርኤል ነገ ጥሩ ወሬ ያሰማኝ፣ ቸር ወሬ ያሰማኝ። ከእንቅልፌ እንደተነሳው 4 ሻማ ነው ማበራል አለኝ ሻማ